እሰይ በሉ ቁጭ በሉ ልጆችዬ ቁጭ በሉ ጎሽ እንዴት ናችሁ የኢትዮጵያ ልጆች ጎሽ ልጆችዬ ዛሬ ደግሞ ግሩም መልእክት ይዤላችሁን የመጣሁት እንግዲህ ልብ ብላችሁ አዳምጡኝ ከእናንተ መሃል የጥርስ ንጽህናውን በደንብ አርጎ የሚጠብቅ እስኪ እንገረኝ አሁን እስኪ ጥርሴን ሁሉ ጊዜ እቦርሻለሁ የሚል ብቻ እጁን ያውጣ እዲ ይሄ ሁሉ ጎበዝ ልጅ ነው እንዴ እናንተ እሺ ጥሩ ነው እስቲ ደግሞ ሌላው ጥያቄ ምን መሰላችሁ ታዲያ በቀን ስንት ጊዜ ነው ጥርሳችሁን የምትቦርሹት እስኪ ምነግረኝ እስኪ ነይ እናቴ ነይ ጎሽ እስኪ ምን አልሽኝ እኔ በቀን አንድ ጊዜ ጥርሴን ቦርሻለሁ አንድ ጊዜ ብቻም አይበቃም አንድ ጊዜ አይበቃም እስቲ ደግሞ አንተና እኔ በቀን ሁለት ጊዜ ጥርሴን ቦርሻለሁ አሁን ሁለት ጊዜ በጣም ጥሩ በቀን ሁለት ጊዜ ጧትና ማታ በሲግናል የጥርስ ሳሙና ጥርሳችሁ መቦረሽ ይኖርባችኋል አለበለዛ ቦርባሬ መጣና መቼም ቦርባሬ በሽታ አምጪ ነው ልጆችዬ ደስታችሁን ይነጥቃችኋል ደስተኛ መሆን አትፈልጉም እንዴ ደስተኛ መሆን ትፈልጋላችሁ አትፈልጉም አዎ ትፈልጋላችሁ ጎሽ ዛሬ እንግዲህ ልጆችዬ ደስተኛ መሆን ነው ጥሩም የሆነው እንግዲህ ታልሆነ ግን ትምህርት ቤት አልሄድም ጥርሴን አሞኛል እማ አባ ሐኪም ቤት ውሰደኝ እያሉ ልጆችዬ ከማልቀስ ሁልጊዜም ቢሆን ደስተኛ ለመሆን ቀላሉ ዘዴ ሲግናል የጥርስ ሳሙናን ተጠቅመን በቀን ሁለት ጊዜ በደንብ አርጎ መቦረሽ ነው የሚገባው እሺ ካልሆነ ይሄ ቦርባሬ እንዳልኳችሁ ጥርሳችሁን ሊቦረብር ድዳችሁን ሊያደማ አድፍጦ ተሸሽጎ አው ልጆችዬ ደስታችሁን ይወስድባችኋል ልጅ ደግሞ ሲስቅ ሲጫወት ነው ደስ የሚለው መሳቅ መጫወት የምትፈልጉ ከሆነ ምን ማድረግ አለባችሁ በውሃ ብቻ ሳይሆን በሲግናል የጥርስ ሳሙና መቦረሽ ነው የሚገባችሁ እንዴት አርገን ነው በደንብ አርገን ሚል ደግሞ ጥያቄ ከመጣ ልጆችዬ ከኢትዮጵያ ልጆች የጋበዙንላችሁ የጥርስ ሐኪሞች ደግሞ እንዴት አርጋችሁ ጥርሳችሁን መጠበቅ እንዳለባችሁ ይነግራችኋል እሺ አሁን ዛሬ ግን በጣም ስላስደሰታችሁኝ እናንተ ኢትዮጵያ ልጆች ምክሬንም ስለተቀበላችሁ እስቲ አንድ ጊዜ ለራሳችሁ አጨብጭቡ ጎበዞች የኢትዮጵያ ልጆች ልጆችዬ ያለቃ ገብራና መልእክት ሰማችኋል አሁን ደግሞ የጥርስ ሐኪም የሆኑት ዶክተር ጻድቅ ፈድሉ ለእናንተም ለወላጆችም የሚሆኑ ጠቃሚ መልእክት ተከታተሉ ሰላም የኢትዮጵያ ልጆች እንዴት ናችሁ ደህና ናችሁ ወይ በጣም የምወዳችሁ ልጆች ደህና ናችሁ ትምህርት እንዴት ነው ቤት ያላችሁስ ልጆች ደህና ናችሁ ሁሉ ሰላም ነው እኔ ዶክተር ጻድቅ ፈድሉ ባላለው የጥርስ ሐኪም ነኝ ዛሬ እንግዲህ ስለ ጥርስ ጤና አጠባበቅ እንደገና ደግሞ ስለ አፋችሁ ጤና አጠባበቅ አስፈላጊ የሆኑ ነገሮችን ነግራችኋለሁ እንግዲህ ቁጭ ብላችሁ አዳምጡኝ እሺ እንግዲህ የጥርስ ጤና አጠባበቅ በጣም አስፈላጊ ነገር ነው ምክንያቱም ጥርሳችን አስፈላጊ ነገር ስለሆነ እንደምታውቁት እንግዲህ ጥርሳችንን ለመብላት እንጠቀማለን እንስቅበታለን እንደገና ደግሞ ጥርሳችን ከሌለ ፊታችን ስትራክቸሩ አቀማመጡ ራሱ ይቀየራል ስለዚህ ጥርሳችን በጣም ያስፈልገናል እንግዲህ ጥርሳችንን ምን ያበላሽዋል ምንድነው እንደዛ እንዲቦርቦር የሚያደርገው እንዲጎዳ የሚያደርገው ብለን ስንጠይቅ እምንመገባቸው ምግቦች
ለምሳሌ ብዙ ጊዜ በጣም የሚጣፍጥ ቸኮሌት ጥርሳችን ላይ የሚጣበቅ ቸኮሌት የምትጠቀሙ ልጆች እንደገና ሶዳ እነዚህ የተለያዩ ለስላሳዎችን ኮንቲኒየስሊ የምትመገቡ ልጆች እንደገና ይሄ ተፈጥሯዊ ያልሆኑ ይሄ በፋብሪካ ብቻ የተዘጋጁ ፓክድ የሆኑ እንትን ምግቦችን ስትጠቀሙ እነዚህ ጥርሳችሁን በጣም ነው የሚጎዱት ስለዚህ የአመጋገብ መስተካከል አለበት ማለት ነው ሌላ ደግሞ ጥርስን አለመቦረሽ አለማጽዳት ምን ያደርጋል ጥርስ ላይ ምግብ ረጅም ጊዜ ተቀምጦ እንዲቦርቦር እንዲጎዳ ያደርገዋል ማለት ነው ሌላው ነገር ደግሞ አንዳንድ ባህሪዎች ለምሳሌ ብዙ ጊዜ ጣታችንን ምንጠባ ከሆነ ምላሳችንን ወደ ውጭ ምናደርግ እንደዚህ ብለን ምንውል ምናወራ ከሆነ እንደገና ደግሞ በአፋችን ምን ተነፍስ ከሆነ በአፋችን ስንተነፍስ ኮንቲኒየስሊ አፍንጫችን እንግዲህ እንድንተነፍስበት ነው የተሰጠን እሱን ትተን በአፍ ብቻ ምን ተነፍስ ከሆነ አፋችን ይደርቃል እንደገና ደግሞ አፋችን ራሱ ይከፈታል መዝጋት እንዳይችል ይሆናል ማለት ነው ሌላው ደግሞ የታችኛው መንጋጋችን ወደፊት የመጎተት ነገር አለ እነዚህ ልማዶች ሌላ ጥርሳችን የሚጎዱ ነገሮች ናቸው እንደገናም ደግሞ ጥፍርን ብዙ ጊዜ መብላት ጣትን መብላት እነዚህ ሁሉ ጉዳት አለው ጥርሳችንን ይጎዳብናል እምንወደውን ሚስቅልንን ሚበላልንን ጥርሳችንን ይጎዳብናል ምንድነው ማድረግ ያለብን አሁን ይሄንን እንግዲህ ከየትኛው ምክር ነው መጀመሪያው አለቃ ገብረሃና ዛሬ ከመከሯችሁ ምክር ከዛ ነው ምንጀረው በቀን 2 ጊዜ ጥርሳችሁን መቦረሽ አለባችሁ እንዳሏችሁ እንደዛው ከዛ ነው ምንጀምረው እሱን ሁሉ ጊዜ በቀን 2 ጊዜ ጥርሳችሁን መቦረሽ አለባችሁ ይሄ በጣም አስፈላጊ ነገር ነው ጥርሳችሁን ለ2 ደቂቃ ቢያንስ ጧትና ማታ ሁሉንም ሰርፌስ ማጽዳት መቦረሽ በጣም ሶፍት በሆነ ብራሽ እሱን ማድረግ ይጠበቅባችኋል ሌላ ደግሞ ምግብ ከበላችሁ በኋላ ተግሞጥሙጣችሁ መጥፋት ይኖርባችኋል አፋችሁ ውስጥ ምግብ እንዳይቀር ማለት ነው ልጆች እንግዲህ በመጨረሻ ማስተላለፍ የምፈልገው መልእክት በየቀኑ ጥርሳችሁን በቀን 2 ጊዜ በጥርስ ሳሙና በመጠቀም ለ2 ደቂቃ ከ2 ደቂቃ ባላነሰ ሁኔታ ጥርሳችሁን ሁሉ ጊዜ መቦረሽ እንዳለባችሁ ያፋችሁን ጤና መጠበቅ እንዳለባችሁ ይሄንን መልእክት ለእናንተ ማስተላለፍ ፈልጋለሁ አመሰግናለሁ የዓለም የአፍ ጤና ቀን የዝግጅቱ ስፖንሰር ሲግናል